በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? እነሆ ለቅዱስ ቁርባን እንድበቃ ምን ላድርግ የተሰኘውን ምንባብ ምዕራፍ 3ን ከባለፈው የቀጠለ ይዤላችሁ ቀርቤያለሁ። ለቅዱስ ቁርባን እንድበቃ ምን ላድርግ ምዕራፍ 3 የምስጢረ ቁርባን መገኛ እመቤታችን ድንግል ማርያም ናት። ከሰማይ የወረደ ሕያው እንጀራ ወይንም ህብስት እኔ ነኝ። ሰው ከዚህ እንጀራ የሚበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ይህንን ቃል መርምራችሁ ታውቃላችሁ? የሚያስተላልፈው ምስጢራዊ መልእክት ምን እንደሆነ አስተውላችኋል? እውነት እላችኋለሁ የዘላለም ሕይወት ስለሚገኝበት ስለ ክርስቶስ ሥጋ ይናገራል። ይህ ሥጋ ደግሞ የተገኘው ከድንግል ማርያም ነው። ከሰማይ የወረደ ሥጋ ሳይሆን ቃል ወልድ ስለመሆኑ እንደማትጠራጠሩ እርግጠኛ ነኝ። የዮሐንስ ወንጌል መጀመሪያ እንዲህ ይጀምራል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1-14። ቃልም ሥጋ ሆነ ሲል በትክክል እግዚአብሔር ልጅ ወልደ እግዚአብሔር ከሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ መገለጡን ማረጋገጡ ነው። መልአኩ ገብርኤል ለድንግል ማርያም ባበሰራት ጊዜ እንዲህ አላት፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልዳለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅም ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 31። ይህን የመልአኩን ቃል ከመሰረቱ ለመረዳት የብሉያትን ታሪክ የነቢያትን ትንቢት እንድንመለከት እንገደዳለን። ነቢዩ የአሞጽ ልጅ ኢሳይያስ በትንቢቱ ስለ እርሷ እንዲህ አለ፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ይህን የነብዩ ቃል ልብ በሉት። ለዚህ ነው እኛ ስለ ድንግል ማርያም ባለን አስተምሮ የመዳን ምክንያት የመዳን ምልክት የምንላት። ነብዩ ጌታ አምላክ ምልክትን ይሰጣችኋል ብሎ እነሆ የሚለውን አያያዥ ቃል በመጠቀም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች በማለት እግዚአብሔር ለዳዊት ቤት ለመሲሁ መገለጥና ለሰው ልጆች መዳን ምልክቲቱ ድንግል መሆኗን በድንግልና መጸነሷ መሆኑን ገልጧል። በኋላም ጊዜው ሲደርስ ትንቢቱ ሲፈጸም መልአኩ ገብርኤል ከእግዚአብሔር ዘንድ የተላከውን ወደ አንዲት ድንግል እንደሆነ ወንጌላዊ ሉቃስ ከነቢዩ ከኢሳይያስ ቃል አገናኝቶ ሲጽፍ የድንግሊቱም ስም ማርያም ነበር። ሉቃስ ምዕራፍ 1 ቁጥር 27 በማለት ገልጦታል። ይህ መልእክት በፊቷ የቀረበውን ሰላምታ ታስተውላላችሁ። ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነውና። የሉቃስ ወንጌል ምዕራፍ 1 ቁጥር 28 አላት እንጂ ጸጋን የምትመልይ ብሎ ገና ስለሚሰጥ የወደፊት ስጦታ አልነገራትም። ሰውና እግዚአብሔር በተለያዩበትና እርቅ ባልተፈጸመበት ጊዜ እርሷ ግን ጸጋን ተሞልታ ከእግዚአብሔር ተመርጣ ለተነገረላት ትንቢት ፍጻሜ ያመነችና ብጽዕት ነበረች። ዘመዷ ኤልሳቤጥ ወደ እርሷ በመጣ ጊዜ እንደ ሰውኛ አባባል ባልቴቲቷ ሴት ማለት የነበረባት ልጅ ሆይ እንዴት ወደ እኔ መጣሽ ነበር። እርሷ ግን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 43 አለቻት እንጂ ስለ ድንግልም ስትመሰክርና ስታመሰግናት ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ብላለች። መድኃኒት ዓለም ኢየሱስ ክርስቶስ ከእርሷ ስለነሳው ስለተዋህደው ለዓለም መዳን ስለሚሰጠው ቅዱስ ሥጋው ክቡር ደሙ ሲያስተምር እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ብሏል።
ለዚህ ነው ድንግል ማርያም የሚስጥረ ቁርባን መገኛ መገለጫ ናት የምንለው። እርሷን ሳይዙ በወላዲተ አምላክነቷ፣ በንጽህናዋ፣ በድንግልናዋ፣ በክብሯ፣ በአማላጅነቷ ሳያምኑ መቁረብም አይገኝም። አማናዊው መስዋዕት ማግኘት አይቻልም። ባለቤቱ ክርስቶስ የሰው ልጅ ሥጋ ካልበላችሁ በማለት የተናገረው ቃል የሥጋ መገኛ ፍጹም ሰው ሆኖ መገለጡ መሆኑ ያረጋግጥልናል። ይህም የእግዚአብሔር ልጅ የሰው ልጅ የተሰኘ የሆነ ከሰው ወገን ከሆነች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከድንግል ማርያም በመወለዱ መሆኑን ጭምር የሚገልጽ ቃል ነው። በዚህም ምክንያት እመቤታችን የሚስጥረ ቁርባን መገኛ እየተባለች በአበው ተመሰገነች። ከአበው ወገን አባ ሕርያቆስ በቅዳሴው እንዲህ አመሰገናት። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልና እውነተኛ የሕይወት መጠጥ ወልደሽልናልና። ቅዳሴ ማርያም ቁጥር 9። ምስጋናውንም በመቀጠል ከላይ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጠቅሼ ማብራሪያ የሰጠሁበትን ነጥብ በምታገኙበት መልኩ ሊቁ አባታችን እንዲህ ይላል። ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያስገኝሽልን። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትና ድህነትን የሚሰጥ ነው። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመድ ጽኑ ነው። ይኸውም ኃያል የሚሆን የአድማስ ድንጋይ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትን የሚሰጥ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገመግም የሚጥልና ኃጢአትን ስለማስተስረይ ፋንታ ኃጢአትን የሚጨምር ነው። ልጇ ክርስቶስም ከእርሷ ስለነሳው አምነው ለሚቀበሉት ሕይወት ስለሚሰጠው ለዓለም ድህነት ስለሚቆርሰው ክብር ሥጋውና ቅዱስ ደም ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ለተከራከሩ አይሁድ የዮሐንስ ወንጌል ምዕራፍ 6 ቁጥር 52 መልስ ሲሰጥ እንዲህ አላቸው። ከሰማይ የወረደ እንጀራ ይህ ነው። አባቶቻቸው መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላው ለዘላለም ይኖራል። የዮሐንስ ወንጌል ምዕራፍ 6 ቁጥር 58። እንዲሁ ደግሞ በቅዳሴ ካህኑ በመባረክ ሰዓት እንዲህ ይላል። አምናለሁ እስከ መጨረሻይቱም እስትንፋስ እታመናለሁ። በሁለት ወገን ድንግል ከምትሆን ከሁላችን እመቤታችን ከቅድስት ድንግል ማርያም የነሳውን የጌታችንንና የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ሥጋውን ደሙን ይህ እማሬ እንደሆነ ያለ መቀላቀልና ያለ ድምር ያለ መለወጥና ያለ መለየት ከመለኮቱ ጋር አንድ ያደረገው የጴንጤላዊ ጲላጦስን ዘመን በአማረ ምስክርነት ምስክር የሆነ ስለኛ ስለሁላችን ሕይወት አሳልፎ የሰጠው ሕዝብም ሁሉ አሜን በማለት በዚህ ቃል መታመናቸውን ይመሰክራሉ። ስለዚህ እኛ ክርስቲያኖች እንዲህ እናምናለን፣ እንዲህም እንታመናለን። የበጉን መገኛ የድህነታችንን ምክንያት በክብሯ ሁሉ እናከብራታለን። ያዳኛችንን እናት ጸጋን የተመላሽ ወይ ደስ ይበልሽ ስንላት እንኖራለን። ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 እንዳለች በአንድ መልአክ ገብርኤል በአንዲት ባልቴት ኤልሳቤጥ ብቻ ተመስግና አትቀርም። የልጅ ልጆቻችን ሁሉ ያመሰግኗታል። ቅዱስ ቁርባን ሚስጥር የመባሉ ምክንያት ይህንንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውሉ ልትመለከቱ ትችላላችሁ። ኤፌሶን ምዕራፍ 3 ቁጥር 4 የቅዱስ ቁርባን ሥርዓት ሚስጥር መባሉ ለራሳቸው የክህደት አስተምህሮ ወይንም አንድምታ የሚሰጡ ሰዎች አሉ። ምዕመናንን ግራ ለማጋባት ቁርባንን ለምን ሚስጥር ነው ይሏቸዋል እያሉ ያልተባለ የሚሉ ያልተጻፉ የሚያነቡ ለራሳቸው ሐሳብ ወንጌልን የሚያጣምሙና እውነትን የሚቃወሙ ናቸው። ቅዱስ ቁርባንን ሚስጥር መባሉ ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማው ሐሙስ ማታ ከ12ቱ ሐዋርያት ጋር በማዕድ ተቀምጦ ሳለ
ህብስቱን አንስቶ ባርኮና ቀድሶ ለደቀ መዛሙርቱ ይህ ሥጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር መሆኑን ታላቅ ምስጢር ነውና ምስጢር የሚለውን ስያሜ ያገኘው ስለዚህ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26፣ የማርቆስ ወንጌል ምዕራፍ 14 ቁጥር 22። ዛሬ ቀሳውስቱ ህብስቱን በጻሕል ወይኑን በጽዋ አድርገው የሚያቀርቡት ቁርባን ተለውጦ ህብስቱ ሥጋ አምላክ ወይኑ ደመ አምላክ ለመሆኑ የሚለውጠው ቄሱ አኮተ ባረከ ወቀደሰ ብሎ በባረከው ጊዜ ካህኑ ስልጣን ቃለ እግዚአብሔር ግብረ መንፈስ ቅዱስ ህብስቱን ሥጋ ወልደ እግዚአብሔር ሥጋ አምላክ ወይኑንም ደመ ወልደ እግዚአብሔር ደመ አምላክ አድርጎ ይለውጠዋል። ይህም ለአማኞች ብቻ በእምነት ዓይን የሚታይ ለማያምኑ የተሰወረ ስለሆነ ቅዱስ ቁርባን ምስጢር ያሰኘዋል። በተጨማሪ በሚታይ አገልግሎት የማይታይ ጸጋ ስለሚገኝበት ምስጢር ተሰኝቷል። ማለት ካህኑ የሚፈትተው አማኙ የሚቀበለው የቀረበው መስዋዕት ህብስቱና ወይኑ የሚታይ ሲሆን ሲለወጥ በመቀበላችን የመንፈስ ቅዱስ ጸጋ በእኛ ሲያድር አይታይምና ነው። በመጽሐፈ ግብረ ሕማማት ሐሙስ ገጽ 192 ላይ በኦሪት አምላካችን ብዙ ተባዙ ምድርን ሙሏት ብሎ አንድ ጊዜ በተናገረው ቃል በዓለም የሚገኙ ፍጥረታት ሁሉ ሲዋለዱና ሲራቡ እንደሚኖር ሁሉ አሁንም እንዲሁ ይህ ሥጋዬ ነው ይህ ደሜ ነው ብሎ የተናገረው ቃል በታቦት ላይ የሚቀመጠውና በቤተ ክርስቲያኑ ዘወትር የሚቀርበው መስዋዕት ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር ወደ መሆን ይለውጠዋል ሲል ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ይህንን ምስጢር ገልጾ ጽፏል። በሐዲስ ኪዳን የቅዱስ ቁርባን አፈጻጸም ጊዜ የማታዩ የሚጨበጡ የሚዳሰሱ ሁለት ነገሮች አሉ። እነሱም ህብስቱንና ወይኑ ናቸው። ህብስቱ የሚዘጋጀው ከንጹህ ስንዴ ብቻ ነው። ወይኑም የሚዘጋጀው ከንጹህ የወይን ፍሬ ወይንም ዘቢብ ብቻ ነው። በስንዴውም ሆነ በወይኑ ላይ ሌላ ምንም ነገር አይጨመርም። ስለዚህ የቤተ ክርስቲያን ቀኖና ወይንም ሕግ እንዲህ ሲል ያስጠነቅቃል። ንጹህ ከሆነ ከስንዴ ንጹህ ከሆነም ከወይን በቀር ሌላ በቤተ ክርስቲያን አይሰዉ። ፍትሐ መንፈሳዊ ገጽ 138። እስኪ አንድ ነገር አንባቢያን ላስታውሳችሁ። ምስጢር ራሳችሁን የምትነግሩት ለማን ነው? ለምትወዱት ጓደኛችሁ አይደለምን? እንዲሁ ነው። ምስጢር ለሚወዱት ጓደኛ እንጂ ለማንም እንደማይነግሩት ሁሉ ይህም የህብስቱና የወይኑ መለወጥ የሚገለጠው ለመንፈስ ቅዱስ ምስጢረኞች ለአማኞች ብቻ የተሰጠ ጸጋ ስለሆነ ምስጢረ ቁርባን ተሰኝቷል። ለቅዱስ ቁርባን እንድበቃ ምን ላድርግ? ምዕራፍ 3 ይህን ይመስል ነበር። በቀጣይ ምዕራፍ 4 እስከምንገናኝ ድረስ ቸር ያሰንብተን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ